ሰላም እና ጸጋ ይብዛላችሁ የተወደዳችሁ ቅዱሳን እንደምን አላችሁ? እግዚአብሔር ይመስገን እኔ ወንድማችሁ ሙሌ ነኝ። ዛሬም ደግሞ ስለ እግዚአብሔር ወንጌል በክፍል አንድ ላይ ጥቂት ነገር ብያችኋለሁ። ዛሬም ጠለቅ ያለ ነገር ረገጥ ያለ ነገር ሆኖ ግን በጣም መሰረታዊ የሆነ ነገር ልነግራችሁ ፈልጋለሁ። እሱም ስለ እግዚአብሔር ወንጌል ስናወራ ይሄ የእግዚአብሔር ወንጌል የምንለው ፐርሰን የሆነ አካል የለበሰ ስለ ኢየሱስ ክርስቶስ ነው የምንናገረው። የእግዚአብሔር ወንጌል ብለን ስንናገር ሌላ ነገር አይደለም የምናወራው። ስለ ራሱ ስለ ኢየሱስ ክርስቶስ ነው የምናወራው። ይሄ ኢየሱስ ክርስቶስ ደግሞ አሁን የተገለጠ አይደለም። አሁን የመጣ አሁን በመስቀል ላይ የሞተ ምናምን አይደለም። እንደውም እውነት ለመናገር እግዚአብሔር ስራውን የጨረሰው ከዘላለም በፊት። እግዚአብሔር ሲያስብ እግዚአብሔር ጨርሷል። ክብር ለእግዚአብሔር ለኢየሱስ ይሁን። ማለት እግዚአብሔር ገና ሲያስብ ሰርቶ ጨርሶታል። ምንም አያቅተውም። ግን ሰዎች እንዲቀበሉት ይሄን የምስራቹን ወንጌል ሰዎች እንዲቀበሉት ኢየሱስ ክርስቶስን ወደ ተግባራዊ ወደ ሆነው ወደ ጉዑዞ ዓለም ኢየሱስ ጊዜው በደረሰ ጊዜ ከብዙ ነገር በኋላ አሁን የምነግራችሁን ልጁን ላከ። ሃሌሉያ ክብር ለኢየሱስ ይሁን። የሚገርማችሁ መጽሐፍ ቅዱስ ሲናገር የነቢያትና ሕግ የመሰከሩለት አይደለም የሚለው። ነቢያት መስክረውለታል፣ እንደገና ደግሞ ሕግ መስክረውለታል። ያለ ሕግ ተገለጠ ተብሎ በመጽሐፍ ቅዱስ ይናገራል። እና ነቢያት የሚናገሩለት የተናገሩለት የመሰከሩለት ሕግ በራሱ ማለት ነው። ሕግ በራሱ መልእክት እንዳልሆነ እኔ በጣም የሚገርመኝ እዚህ ፓርት ነው። ሕግ በራሱ የሙሴ ሕግ ራሱ የሚናገረው እግዚአብሔር አምላክ አንድ ፐርሰንን እንደሚልክ አንድ አካልን እንደሚልክ በእርሱ ብቻ መዳን እንደሚችሉ ሕጉ ራሱ ይመሰክራል። ሕጉ ራሱ አንደበት አለው፣ ንግግር አለው፣ መልእክት አለው። እና ሕጉ ራሱ የሚመሰክረው ስለ ኢየሱስ ክርስቶስ ነው ብሎ ሐዋርያው ጳውሎስ መንፈሳዊ አይኖቹ ተከፍተው ይናገራል። ኢየሱስ ክርስቶስ ዝም ብሎ የሆነ ወጥ ከማርያም የተወለደ አይደለም። ከማርያም ዝም ብሎ ብቅ ያለ የመጣ አይደለም። ነቢያት መስክረውለታል። ለዚህ ነው ሐዋርያው ጳውሎስ ሲናገር በነቢያትና በሐዋርያት መሰረት ላይ ታንጻቸዋል የሚለው። ምን ማለት ነው? ይሄ ማለት ነቢያት ተናግረውለታል። ይሄ ስለዚህ ስለ ኢየሱስ ክርስቶስ እንደገና አልፎም ደግሞ ሐዋርያቶቹ መስክረውለታል። በአካል ተመላልሶ ነበረ። በአካል ሲያስተምራቸው ሲነግራቸው ነበረ። ኢየሱስ ራሱ በነበረ ጊዜ ያስተምር የነበረው ይናገር የነበረው ነገር አዳዲስ ነገር አይደለም። መጽሐፍትን ነበር የሚገልጠው፣ ሕግን ነበር የሚገልጠው፣ ነቢያቶችን ነበር የሚገልጠው። እና ሕግ የተሰጣቸው አካላቶችን ሲያወራቸው በሕጉ በኩል ሲመጣባቸው ሕጉን ሊቀበሉ አልቻለም። እነሱ ሕጉ ብቻውን መልእክት መሰላቸው። ክብር ለእግዚአብሔር ይሁን። እና በሕግና በነቢያት የተመሰከረለት አካል የሆነው ክርስቶስ ተገልጧል። አሁን ሙሉ መልእክታችን በኮንፊደንስ የምንናገረው የተሰቀለው ክርስቶስ፣ የሞተው ክርስቶስ፣ የከበረው ክርስቶስ፣ የተቀመጠው ክርስቶስ በግርማው ነው የሚለው ደግሞ ሃሌሉያ። እርሱን ነው የምንናገረው፣ እርሱን ነው የምናወራው። እስቲ አንድ ነገር ላስታውሳችሁ። ጌታ ኢየሱስ ሶስቱን ደቀ መዛሙርቶችን ወደ ደብረ ዘይት ተራራ ይዟቸው በወጣ ጊዜ ትዝ ይላችኋል። ሁለት ሰዎች ተገለጡ ይላል። ሁለት ሰዎች ተገለጡና ስለሚቀበለው መከራ ይነጋገሩ ነበር ይላል። ስፔሻሊ ይህችን ቃል የሚናገረው ሉቃስ ነው። ሉቃስ ምዕራፍ 9ን አንብቡት እናንተ። እና ስለሚቀበለው መከራ ይነጋገሩ ያወሩ ነበር። እቺን ሚስጥር ደቀ መዛሙርቶቹ አያውቁ። እነዛ ሶስቱ ደቀ መዛሙርቶች ይሄን ሊያውቁ አልቻሉ። ለምንድን ነው ግን እነዛ ሁለቱ ሰዎች የመጡት? ገብቷችኋል? ሁለቱ ነቢያቶችን ነው። አንዱ ኤልያስ ነቢያቶችን ነው የሚወክለው፣ ሙሴ ደግሞ ሕግን ነው የሚወክለው።
እና አሁን የተናገርንለት አሁን ስለሱ ያወራንለት እርሱ አሁን ተገልጧል። አሁን እየመሰከሩ ነው፣ እያወሩ የመሰከሩለት ይላል። አንደኛ መጥተው መስክረውለታል። ሁለተኛ መጽሐፍቶቹ ራሱ የሚመሰክሩት እሱን ነው። 17ቱ የነቢያት መጽሐፍ የሚባሉት የሚያወሩት ስለ መሲሁ ነው። የሚያወሩት ስለ ኢየሱስ ክርስቶስ ነው። እኔ ለምን በዚህ ዘመን ቤተክርስቲያንን በክርስቶስ አማኝ ነን የሚለው የሙሴን ሕግ ብቻውን ለምን ክርር አድርጋ እንደምትሰብክ አላውቅም። የነቢያትን መጽሐፍ ብቻውን መልእክት መስሏት ኖ እንደ ጥላ ያገለግል ነበረ። ጥላ ነው ይላል። ይሄን እኮ ጳውሎስ ይናገር። እንደ ጥላ ነበሩ እነሱ። ዋና ነገር እኔ የሚገርመኝ እሱ አይደለም። አዳም ለሚመጣው ለሁለተኛው አዳም አምሳሉ ነበር። አዳም ራሱ ሙሉ መልእክት አለበት። አይገርም? የእግዚአብሔር ፕሮግራም ክርስቶስ ኢየሱስን አምጥቶ ለዓለም ገልጦ በክርስቶስ ኢየሱስ ዓለምን አድኖ ለመጠቅለል ገብቷችኋል? ይሄ የእግዚአብሔር ሐሳብ ክርስቶስ ኢየሱስ በጣም እጅግ የሚደንቅ የሚገርም። እሱም ብቻ አይደለም፣ መዝሙራት መስክረውለታል። መከራ እንደሚቀበል፣ እንደሚሞት፣ ከሙታን በሶስተኛው ቀን እንደሚነሳ፣ ከዛ ወደ አባቱ ክብር እንደሚገባ፣ በግርማው ቀኝ እንደሚቀመጥ፣ በዛ ውስጥ ደግሞ ብዙ የተሰሩ ስራዎች አሉ። ከዚህም በፊት የሰራዋቸው ቪዲዮዎች አሉ፣ እነሱን ተመልከቱ። ስለዚህ የነቢያት ትኩረት የሕግ ትኩረት ስለተገለጠው ክርስቶስ ኢየሱስ ብቻ ነው የሚያወራው። የእግዚአብሔር ወንጌል ይሄ። ሌላኛው በጣም የሚያስደንቀው ነገር ልንገራችሁ። ይሄ ክርስቶስ ይሄ የእግዚአብሔር ወንጌል መጽሐፍቶች ብቻ የመሰከሩለት አይደለም። ነቢያቶች ብቻ የመሰከሩለት ጉዳይ አይደለም። የእግዚአብሔር የዘላለም ፕሮግራሙ፣ የእግዚአብሔር የዘላለም ሐሳቡ፣ የእግዚአብሔር የዘላለም ሚስጥሩ ነው። ይሄውላችሁ ይሄን አዳም አያውቀውም ነበር። እነ ሙሴም አያውቁትም ነበር። ነቢያቶችም አያውቁትም ነበር። በምን አይነት ዘመን እንደሚሆን ይመረምሩ ነበር እንጂ አላስተዋሉትም ነበር፣ አላወቁትም ነበር። ግን ይተነብዩት ነበር፣ ግን ይናገሩት ነበር። ለዚህ ነው ክብርን አሳየኝ ባለ ጊዜ ሙሴ አላየም በዛን ጊዜ። ምክንያቱም ኃጢአት የሚባል ፐርሰን አለ፣ እርሱ መወገድ ስላለበት። ግን የኃጢአት ማስተሰሪያ የሆነው አካሉ ክርስቶስ በመጣ ጊዜ ግን የሰው ልጆች ሁሉ ኃጢአት በኢየሱስ ላይ ከተቆጠረ በኋላ እግዚአብሔር ለሙሴ ራሱን ገለጠለት። አካሉን፣ ራሱን፣ ፐርሰኑን፣ የእግዚአብሔር ልጅ የሆነውን የእግዚአብሔር ክብር የሆነው ኢየሱስን አየ እና በዚህ በተገለጠው አካል መስደቅ ይቻላል። ነቢያት አላጸደቁ፣ ከኃጢአት ሊያነጹ አልቻሉ። ካህናቶችም እንደዛው ለነሱም ያስፈልጋል። ይሄኛው ግን የሚሻል አገልግሎትን ይዞ መጣ። ሃሌሉያ! ብዙ ሃይማኖቶች የመስጠቂያ መንገድን ነው የሚያሳያችሁ፣ ግን አያጸድቁም። ለመስጠቅ ምን ማድረግ እንዳለባችሁ፣ ምን መስራት እንዳለባችሁ ይነግሯችኋል። በዚህ ዓለም በዚህ ምድር ስትኖሩ ማለት ነው። ኢየሱስ ግን ጽድቅ ነው፣ ራሱ ጽድቅ ነው። የጽድቅ መንገድ አይደለም ኢየሱስ፣ ራሱ ጽድቃችን፣ ራሱ ቅድስናችን፣ ራሱ በእግዚአብሔር ፊት ጥበባችን። እግዚአብሔር ያለ ክርስቶስ ሊቀበለን አይችልም። የተቀበለውም አካል የለም። ምክንያቱም እግዚአብሔር የተቀበለው ክርስቶስን ነው። እኛ ደግሞ እግዚአብሔር እንዲቀበለን በክርስቶስ ውስጥ መሆን አለብን። ያለዛማ እኛ ብቻችንን በእግዚአብሔር ፊት የመቅረብ አቅሙም ብቃቱም ስለሌለን ማለት ነው። ለዚህ እኮ ነው በእግዚአብሔር በአብ ፊት ዛሬ ራሱ የሚታይልን። እግዚአብሔር እኮ እኛን አያየንም። አሁን እግዚአብሔር እኛን የሚያየው በክርስቶስ ኢየሱስ። ሃሌሉያ! ስፔሻሊ ቤተክርስቲያን፣ ስፔሻሊ የክርስቶስ አካል፣ ስፔሻሊ አዲስ ፍጥረት የሆነ በክርስቶስ ደም የተቀደስን የነጻ ሃሌሉያ! እና ከኃጢአት መንጻት የሚቻለው ከኃጢአት ንጹህ መሆን የሚቻለው ብዙ ድካሞችን በመድከም ሳይሆን ብዙ ጉዞዎችን በመሄድ ሳይሆን ኢቭን መጽሐፍትን በማወቅ መጽሐፍትን በማገላበጥ ጌታ ኢየሱስ አለ እናንተ
መጽሐፍትን ስለምትመረምሩ የዘላለም ሕይወት የምታገኙ መሰላችሁ? ኖ መጽሐፍትን እና እንደውም የእግዚአብሔርን ኃይል አታውቁም አላቸው። ቤተ መቅደስ የሚውሉትን እንደዚህ ማለት አይከብድም ወይ? ስም ያላቸው ካህናት የሆኑ ጸሐፍት የሆኑ ፈሪሳውያን እንዲህ ማለት አይከብድም ወይ? በራሱ አታውቁም አላቸው። ለምን? መጽሐፍት የሚያወራው ስለ እኔ ነው። እናንተ ግን እኔን አልተቀበላችሁኝም፣ እኔ እሺ አላላችሁኝም። እናንተ የሙሴ ደቀ መዛሙርት ነኝ የምትሉት ነው፣ ችግር የለውም። ሙሴ ራሱ ግን ይፈርድባችኋል። እኔ ችግር እኔ አልፈርድም። ሙሴ በመጣ ጊዜ ግን ባለቤቱ በእርሱ መካከለኛ ስለ እሱ ይፈርድባቸዋል። ምክንያቱም ሙሴ የተናገረው ስለ ራሱ ሳይሆን ስለ ሕጉ ሳይሆን የተናገረው ስለ እኔ ነው። እኔ መጥቼ ደግሞ ይሄው ነቢያት የመሰከሩለት ሕግ የመሰከሩለት ኦራ ባህታላ ትዝ ይላችኋል። እንድርያስ ለናትናኤል እንደዚህ ብሎ ተናገረው። ናትናኤል ና አለው። ምን ነው? ሙሴ በሕግ ነቢያት በመጽሐፍቶቹ የመሰከሩለት የናዝሬቱ ኢየሱስን አግኝተነዋል። ሮባ ጋዳና ማክራሃዳ ጋላባጋ ኢየሱስ ጌታ። ኢየሱስ በነቢያት ተመስክሮለታል፣ በሕግ ተመስክሮለታል። እርሱን አግኙት። እርሱ የእግዚአብሔር ልጅ ነው። እሱ አዳኝ ነው። እሱ መሲህ ነው። ተባርካችኋል።